በቤት ነው ያለው በእናትሽ ልሳመኝ ያለው ወይ ጉድ እስቲ ቁጭ በይ ናፍቀሽኝ እኮ ነው ተኝቷል እኮ እሱ ቆይ ምን ሆነሽ ነው በዚህ በጠዋት እንዴ እናቴ በጠዋት ነው ያልሽኝ በጠዋት መጣሁ ሲጀመር ምንም እንቅልፍ አልያዘኝም ብታይ ቁጭ ብሎ ለመምጣት ደግሞ ደከመኝ የምትይ መኖር እኮ ነው የሚደክመኝ ገዜ መኖር ዝም ብለሽ ሙቺ ይለኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ይሄ ነገር ካንቺ ነው የወጣ አንቺ ምን ነው እንዴት ምን ጎሎብሽ ነው ሙጭ የሚልሽ እኔ እንጃ ዝም ብሎ እንደዛ ይለኛል በሁለት ሰባት ነው ጠበል መውሰድ ያለባቸው እናትና አባትሽ ተመዲ በህክምና ያረጋገጥነው ነገር እኮ ተመርምሬያለሁ ችግሩ ያለው እኔ ጋር ነው በዛ ላይ ደግሞ ከደሬ ጋር ሆነን ነው ይሄን ነገር ያደረግነው አትቆጭኝና ደረጀ ግን በሁለት ልጅ ብቻ አርፎ የሚቀመጥ ይመስልሻል? እሺ ምን እያልሽ ነው? እና ሌላ ቀመጣለሁ እያልሽ ነው? ይኸውልሽ ማርቲ አንቺ የሱ ፍቅር ድሮም አሁንም አይንሽ እንደጋረደው ነው። እኔ ግን ትላንትና ያረጋገጥኩት ትላንት ማቀው ዛሬ የማቀው ደረጀ በጣም ከባድ ሰው መሆኑን ብቻ ነው። ስለሱ ክፉ ነገር ልታወሪኝ ከሆነ በቃሽ መዲ ሂጂ ወደ ነው ያወራሁት። ይኸውልሽ ማርቲ እንደ እህት ልምከርሽ ዋናና ንብረታችሁን ቢያንስ በኤቢ ስም አድርጉ። ቆይ ማን እንዳይቀማን አይልሽም አላልሽም ዳጣ እንግዲህ ሰሞኑን በጣም ደስ በሚል ሁኔታ ደስታዋ ጥፍ ድርብ ሆኗል። በጣም ነው ደስ ያላት። እንግዲህ የአንድ አመት ጥያቄዋ ነው የተመለሳት። 21 አመታት ተወልዳ እዚህ እስከምትደርስ ድረስ የማታውቃትን ያላየቻትን በባዶ የምትናፍቃትን እንደውም ለ19 አመታት በህይወት ትኖርም ትሙትም የማታውቃትን እናቷን ስትናፍቅ የኖረችው ዳጣ በመጨረሻም እንግዲህ በአንደኛ አመቷ ልደቷን ባከበረችበት እለት አንደኛ አመቷን የልደቷ እለት እንግዲህ አባቷ አቶ ደረጀ እናቷን አስተዋውቋታል ማለት ነው። እናቷ ጋር አገናኝቶታል። እንግዲህ ሁሉም ነገር በርግጥ ከባድ ነበረ በሰዓቱ ሁሉም ነገር አልጋ ባልጋ አልነበረም። ብዙ ጣውረዶች፣ ብዙ ቻሌንጆች፣ ብዙ መከራዎች አሳልፋለች። ኢቨን እዚህ ቤት ከመጣች እንኳን አባቷን ካገኘች የመጀመሪያዋ አባቷ እንደሆነ እስከምታውቅበት ጊዜ በጣም ብዙ ቻሌንጆች ገጥመዋት ነበረ። ከዛም እንግዲህ አባቷ መሆኑን ካወቀች በኋላም ብዙ መከራዎችን አሳልፋለች። እዚህ ቤት ብዙ ችግሮችን እዚህ ጋር የቤተሰብ መተራመስ አባቷ ሲጨናነቅ ማየት የእህት ወንድሞቿን እዚህ ጋር እህቶቿን የመናፈቅ ከዛም አልፎ እንግዲህ በማርታ እንዲሁም በእህቷ ባቢጌል በተለይ የደረሰባት ነገር ይሄ የሚባል ቀላል የሚባል ነገር አይደለም አልነበረም። ግን እግዚአብሔር ቸር አምላክ ነው። እሷም በጣም ጎበዝ በመሆኗ ትግስቷ በጣም ጎበዝ ስለሆነች ነገሮችን የምታልፍበት መንገድ የትግስቷ መንገድ በጣም ሰፊና ጥልቅ ስለነበረ በዛ አማካኝነት እንግዲህ እያንዳንዱ ነገሮች ታግሳ አልፋ እግዚአብሔር ቸር ሆኖ ደግሞ አባቷን ከማወቅ ወደ እናት ማወቅ ተሸጋግራ እናቷን እንግዲህ ከ21 አመት በኋላ በ21ኛ አመቷን በያዘችበት እለት እናቷን አግኝታለች። ወይም ደግሞ አቶ ደረጀ አባቷ ከእናቷ ጋር አገናኝቷታል። ይሄ በጣም ተደስታለች። እንግዲህ ሰሞኑን ከሷ በላይ በዚህ ምድር ደስተኛ ሰው ያለ እስከማይመስላት ድረስ በደስታ ላይ ነው ያለችው። ግን እንደዚህ ጋር ደስታዋን ሙሉ እንዳይሆን ትንሽ ቻሌንጆች አሉ። እሱ ምንድነው እንግዲህ እናቷ ሰላም በመሆኗ የተነሳ ነገሮችን በይፋ እንዳታወራ በይፋ አቅፋ እንዳትስማት ሁሉ ነገር አልጋ ባልጋ አልሆነላትም። በርግጥ ያው አሪፍ ነው እግዚአብሔር ይመስገን። ለዚህም ተመስገን ነው። ምክንያቱም ሰላም እዚህ አለመውለዷ ትልቅ ቻንስ አለው። ያው እዚህ ሆና ቢሆን ጭራሽ በጣም ከባድ ነበረ። ያው በርግጥ ሰላም ልጇ እንደሆነች ካወቀች በኋላ ብዙ አይነት አክቶችን ስታሳይ ነበረ። ልጇን የማቀፍ በቃ አይደለ መንከባከብ ምናምን ሰርታ አስተብላት ነበረ። በዛ ምክንያት ደግሞ አቢጌል ደረጀ ነገሩን በጣም አካብደው ነበረ። በጣም ብዙ ነገሮችን ስታደርግ ስትል ነበረ። ግን በዛው መካከል ሁሉም ነገር አልፎ በእግዚአብሔር ቸርነት አልፎ ሁሉም ነገር አልፎ
ዛሬ ተደርሷል ማለት ነው። በጣም ደስ የሚለው ፓርት ደግሞ አቢጌል ደረጀ እናቷ ወይም ደግሞ አቢጌል ደረጀ አሁን ላይ ያለችበት አቋሟ ደስ የሚል ነገር በመሆኑ በጣም የሚያስደስት ነገር ነው ማለት ነው ቤተሰቦቻችን። ምክንያቱም በዛ በፊት ሁኔታዋ ቢሆን ኖሮ እያንዳንዱን ነገር ይሄ ለምን ሆነ ብላ እስከ ጥግ ድረስ የምትሄደው አቢጌል ብትሆን ኖሮ አሁን ላይ ነገርዮሹ የበለጠ ይከብድ ነበረ። ግን ሁሉም ነገሩ ትንሽ ቀለል ያለው እግዚአብሔር ይመስገን ደስ የሚለው ነገር ለዛ ነው ማለት ነገሩ ቀለል ያለበት እንግዲህ አቢጌል መስተካከሏ በጣም ትልቅ ቦታ ወስዷል። ለዚህም እንግዲህ አጠቃላይ ቤተሰቡ እንዲሁም ደግሞ ዋናው ትልቁን ሚና የተጫወተው አቶ ደረጀ ለዚህ በጣም ትልቅ ምስጋና ይገባዋል። የለፋበትን ነገር ተስተካክሎ ዛሬ ላይ የምትሰማው የምታዳምጠው ልጁ ሆናዋለች። በቃ ሀሳቡን ሼር የምታደርገው የምትረዳው በቃ ሲያለቅስ በቃ እንዲያባየ ታልቅስ አይዞህ የምትለው ሲያዝን በቃ አይዞህ የምትለው ከጎኑ እናቷን አባቷን አብረው እንዲሆኑ ወይም ደግሞ እስከ ጥግ ድረስ እነሱ እናቷም እንዳትቀየም አባቷም እንዳይጎዳ የምታደርግበት መንገድ በጣም ልዩ ነው አሁን ላይ። ይሄ ሀሳቡ ግን በፊት አልነበራትም። በቃ እውነታው ይታወቃል። ለምን ዳጣ እዚህ ሆነች፣ ለምን እንደዚህ ሆነ፣ በቃ አባዬ ሴት ጋር ሄዶ ነው አባዬን አድርጎ ነው የሚለው ነገር በጣም ነበረ ወጥሮ ያዛት የነበረው። አሁን ግን ከዛ ወጣ በቃ እናቷን እንደውም እማዬ በቃ አባዬ የሆነ ጥፋት ቢያጠፋ ስተት ቢሰራ በምን መልኩ ትቀበያለሽ እያለች እንግዲህ እንድትለማመደው እናቷ የሆነ ነገር እንድታስብ። ምክንያቱም ሰውን ንጹህ አድርጎ መሳል በፍጹም አይቻልም፣ ማድረግ የለብሽም። ምክንያቱም ሰው ልጆች ስለሆን ንጹህ አይደለንም፣ ሊሳሳት ይችላል። ምናልባት እንደዛ አንቺ ንጹህ አድርገሽ በሳልሽው ቁጥር የሆነ ነገር ቢፈጠር የሆነ ስህተት ቢሰራ አንቺም ትጎጃለሽ፣ አባዬም ደግሞ በጣም ከባድ እንትን ውስጥ ይወድቃል። ስለዚህ ለዚህ ነገር ሰውን ፍጹም አድርጎ መሳል ጥሩ አይደለም ማዬ ስትላት ነበርና እሷም እንግዲህ እንዴ አንቺ ቆይ እንዴት ነው ካንዴ ወደ እንትን እንዴት ነው ይሄ ነገርሽ? በፊት ስታይ የነበረው ሌላ አሁን ሌላ እያለቻት ነበር። አይ ማዬ ያው ነው፣ ግን ሰውን ፍጹም አድርጎ መሳል ጥሩ አይደለም። ምክንያቱም ሰው ነው፣ አባዬም ቢሆን ሰው ነው። አይ አንቺ አባት በፍጹም አይሳሳትም ምናምን እያለቻት ነበርና አይ ማዬ አባዬም ቢሆን እኮ ሰው ነው፣ ሰው ደግሞ ይሳሳታል። ስለዚህ ይሄን ያክል በዚህ ልክ ፍጹም አድርጎ ሰውን መሳል ደግሞ ጥሩ አይደለም፣ ላንቺም ሆነ ለማንኛውም ነገር ጥሩ አይደለም። ስለዚህ በዚህ ልክ ባታደርጊ ጥሩ ነው እያለች እንግዲህ ስለዚህ ነገር እንደዚህ ብታደርጊ ብላ እናቷን እየመከረቻት ነው። እናትየዋ ደግሞ ኧረ መበለጥ በቃ ተበለጥኩኝ በወለድኩት ሰው መበለጥ እሺ ይሁን ደክስኪክ እንዳልሽ እያለቻት ነው ማርታም። አቢጌል ይሄን የምታደርገው እንግዲህ ያው እንደሚታወቀው ደረጃ ያለበት ሁኔታ ስለምታውቅ የቤተሰቡን ጉዳይ ስለምትረዳ ነው ይሄን ያለችው ማለት ነው ቤተሰቦቻችን። ምክንያቱም ይሄ ነገር እያንዳንዱን ነገር አቢጌል ስለምታውቀው ነው። ደረጃ ምን ላይ እንደሆነ ስለ ዳጣ ነገ ጧት እናቴ ይሄን ነገር ብትሰማ ምን ልትሆን ትችላለች ብላ ስታስብ ያው ይሄን ነገር ወደ አእምሮዋ ሲመጣ ለዛ ነው ነገሩ እንግዲህ በዚህ ልክ ለደረጃ ምን ተማት የፈለገችው። ኤኒዌይስ እንግዲህ ደስ የሚል ነገር ነው። ስለዚህ አቢጌል በዚህ ልክ መለወጥ ለደረጃም ሆነ ለቤተሰቡ ቤተሰቡ መልካምና ደስ የሚል ፊሊንግ አለው። ምክንያቱም ጥሩ እይታ ነው ሁሉም እየታየ ያለውና የሆነ ነገር ቢፈጠር እንኳን እናቷን በቃ እንደማንም ብላ የማሳመን የመቆጣት ነገሮች ይሹን የማስረዳት ችሎታ ያላት አሁን አቢጌል ነች። የአቢጌል ደግሞ በዚህ ልክ መስተካከል ለደረጃ ራሱ በጣም ትልቅ ዋጋ ያለው ነገር ነው ማለት ነው። ስለዚህ እንግዲህ ደስ የሚል ነገሮችን እያየን ነው። ይሄ ደግሞ ተመስገን የሚያስብል ነው። ደረጃም እንግዲህ በቅርቡ የዳጣንም ጉዳይ አስተካክሎ እንግዲህ ማርታም ደግሞ ይሄን ነገር ሰምታ ሁሉም ነገር በጥሩ ጎዳና እንደሚሄድ ተስፋ እናደርጋለን። ያው እንግዲህ ማርታ እንትን እንዳለች ሁሉ ትንሽ የሚከብደው ነገር የደረጃ ለማርታ የመናገሩ ጉዳይ ነው። እሱንም እንግዲህ በቅርብ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ።